በየትኛውም ሁኔታና የአየር ጸባይ ምንም ይሁን ምን እነዚህ መንገዶች የኛ ናቸው። ልባችንም መቼም አይተዋችሁም፣ ከእናንተው ጋር ነው። ደማችንም ቢሆን የእናንተው ነው። ለዚህ ክለብ የትኛውንም መስዋዕትነት ለመክፈል ላፍታም ቢሆን አናመነታም። ይሄ ከኤምሬትስ ጫፍ እስከ ዓለም ዳርቻም የአርሰናል ደጋፊዎች የሚያዜሙት ድንቅ ዝማሪያቸው ነው። በዛሬው የአውሮፓ ሻምፒየንስ ሊግ ግማሽ ፍጻሜ መልስ ጨዋታ ሰሜን ለንደኖቹ በዚህን ያክል የድምፅ ከፍታና ስሜት ይህንን የክለባቸውን ዝማሬ አዚመውት የሚያውቁ አይመስሉም። 60 ሺህ ተመልካቾችን የሚይዘው ኤምሬትስ ስታዲየም በፍጹም አይቶት ለማያውቀው ድግስ እየተዘጋጀ ነው። የኤምሬትሱ ትውልድ አዲስ ምዕራፍ ለመክፈት የቀረው 90 ደቂቃ ብቻ ሆኗል። አርሰናል በአውሮፓ ሻምፒየንስ ሊግ ለመጨረሻ ጊዜ ለፍጻሜ ሲደርስ አሁን መድፈኞቹ የሚጫወቱበት ኤምሬትስ ስታዲየም ስራ አልጀመረም። የሰሜን ለንደኑ ክለብ በታሪክ አጋጣሚ አንድ ጊዜ ለፍጻሜ የደረሰው ለዓመታት ባሳለፈበት ሃይብሪ ስታዲየም እንደነበርም ይታወሳል። ሰሜን ለንደን ለዘላለም የሚለውና መንገዶቹ የኛ ናቸው ልባችንም ከእናንተ ጋር ነው የሚለው ዝማሬም ከኤምሬትስ ጫፍ እስከ ዓለም ዳርቻ ባሉ ደጋፊዎች አንደበት በከፍተኛ ስሜት ሲስተጋባ ማምሽቷል። ባርሴሎናን አሸንፎ የመጣውን አትሌቲኮ ማድሪድን በኤምሬትስ ሲያስተናግዱት መድፈኞቹ በስታዲየሙ ላይ ኢስትር ኢን አወር ሳይት ታሪካችን ከፊታችን ነው የሚል ግዙፍ ቲፎ በማሳየት ዓለምን አስደምመዋል። ደጋፊዎቻቸውም ኦቨርላንድ ኤንድ ሲም በየብስም ሆነ በባህር ለክለባቸው ያላቸውን የማይናወጥ ታማኝነት በዝማሬ እየገለጹ ኤምሬትስን ፍቅርና ማዕከልም አድርገው ታምሽተዋል። ለወትሮ በውቡ የአርሰናል የጨዋታ እንቅስቃሴ ተስበው ደጋፊነታቸውን የሚረሱት የሚመስሉት አርሰናላውያን ሙሉ 90 ደቂቃ ከዚያም ማለፍ ላለ ጊዜም ከቀይ ለባሾቹ ጎን ቆሙ። የአውሮፓ ትልቁ የክለቦች ውድድር የአውሮፓ ሻምፒየንስ ሊግ ግማሽ ፍጻሜ የመልስ ጨዋታ በኤምሬትስ በጀርመናዊ ዋና ዳኛ ዳንኤል ሲበርት ፊሽካ ተጀመረ። የመጀመሪያዎቹን 5ና 10 ደቂቃዎች አትሌቲኮ ማድሪድ በፈጣኑ ሁሊያን አልቫሬዝ እና በአንጋፋው አንቷን ግሪዝማን ፈጣን የመልሶ ማጥቃት እንቅስቃሴም የአርሰናልን የተከላካይ ክፍል ለመፈተን ጥረት ቢያደርጉም አንዳች የሚጨበጥ ውጤት አላመጡም። ዛሬም ወጣቱ ሉዊስ ኬሊን አማካይ ክፍል ላይ ቋሚ አድርጎ የጀመረው ሚኬል አርቴታ ከጨዋታ ብልጫ ጋር የዲየጎ ሲሜኒን ቡድን 1-0 በማሸነፍ ከ20 ዓመታት በኋላ ለፍጻሜ ደረሰም። የማይናወጠው የጋብሪኤል ማጋሌሽ እና የዊሊያም ሳሊባ የመከላከል ጥምረት በዛሬው ጨዋታ በብዙ ተሻሽሎ በቀረበው ቤኗ የታግዞ ማጥቃት ላይ አብዝቶ በሚሳተፈውና ከጉዳት ነፃ ከሆነ በሁሉም በኩል የተሳለ ሰይፍ በሚሆነው ሪካርዶ ካላፊዮሪ ድንቅ እንቅስቃሴ ታጅቦ ቡካዮ ሳካ ባስቆጠራት ብቸኛ ግብ የመጀመሪያውን 45 ደቂቃ አጠናቀቀም። እንግሊዛዊ አጥቂ ከጉዳት በተመለሰበት ፍጥነት የቀድሞ ምርጥ ብቃቱ ላይ በመገኘት አርሰናልን ወደሚያውቀው ሌላ ምዕራፍ አሸጋገረው። ቡካዮ ሳካ ግቧን ያስቆጠረ እንጂ ለዚህ ግን መገኘት ዋናውና ልዩነት ፈጣሪው ሰው ግን ስዊድናዊ አጥቂ ቪክቶር ዮኬሬስ ነው። ብቻውን 2 እና 3 የአትሌቲኮ ማድሪድን ተከላካዮች ሲያስጨንቅና በተደጋጋሚ ጥፋት ሲሰራበት ያመሸው ቪክቶር ዮኬሬስ ተቺዎቹ ሁሉ አፋቸውን ያስያዘበትን ድንቅ ምሽትም አሳልፏል። መድፈኞቹ በሁለተኛው 45 ምንም እንኳን ግብ ባያስቆጥሩም ጨዋታውን የተቆጣጠሩበት መንገድና ብልጫ የወሰዱበት ሁኔታ ከነሱ በላይ ለፍጻሜ መድረስ ያለበት ቡድን እንደሌለ ማሳያ ሆኗል። የጨዋታው ኮከብ ተብሎ የተመረጠው የመሃል ሜዳው ሞተር ዴክላን ራይስ የቡድኑ ሚዛን በመጠበቅና የተቃራኒ ቡድን የማጥቃት እንቅስቃሴ በማስቆም በኩል የተለየ ሆኖ ሲያመሽ፣ በሁለተኛው ግማሽ ተቀይረው የገቡት ፒሮ ሂንካፔና ማርቲን ዙቤሜንዲም በእርጋታ ከወሳኙ ፍልሚያ በደስታ ወጥተዋል። ሰሜን ለንደንን በቀይ ያደመቋት መድፈኞቹ መረባቸውን ሲያስደፍሩ አትሌቲኮ ማድሪድን በድምር ውጤት 2-1 አሸንፈው ለትልቁ ፍልሚያም ተዘጋጅተዋል። በውድድር ዓመቱ በአውሮፓ ሻምፒየንስ ሊግ ሽንፈት የሚባል ነገር የሚያውቀው ብቸኛው ክለብ አርሰናል በአዲሱ የአውሮፓ ሻምፒየንስ ሊግ የጨዋታ ቅርጽ አንድም ጨዋታ ሳይሸነፍ ለፍጻሜ የደረሰበትን ታሪክ ሰርቷል። ስፔናዊ አሰልጣኝ ሚኬል አርቴታም ካደረጋቸው 14 የአውሮፓ ሻምፒየንስ ሊግ ጨዋታዎች 11ዱን ሲያሸንፍ በ3ቱ አቻ ተለያይቶም የቡዳፔስቱን ትኬት ቆርጧል። አሁን ሚኬል አርቴታ ከሁለት የገዘፉ ዋንጫዎች ፊት ለፊት ቆሟል። አንድም የአውሮፓ ሻምፒየንስ ሊግ ዋንጫን በታሪኩ ለመጀመሪያ ጊዜ ለማንሳት 90 ደቂቃ ብቻ ሲቀረውም የእንግሊዝ ፕሪሚየር ሊግንም ከ22 ዓመታት በኋላ ለማሳካት 3 ተከታታይ ጨዋታዎችን ብቻ ማሸነፍ የሚጠበቅበት ይሆናል። የዚህ ጨዋታ ውጤት ትርጉሙ ለፍጻሜ ከመድረስ ያለፈ ነው። በሳምንቱ መጨረሻ ከሜዳ ውጭ በለንደን ደርቢ ላለመውረድ እየታገለ ከሚገኘው ዌስትሃም ዩናይትድ ፈተና የሚጠብቃቸው መድፈኞቹ በራስ መተማመናቸውን ከፍ አድርገው ሌላኛውን ዋንጫ ለማንሳት የሚያዘጋጃቸው ሲሆን፣ በሌላ በኩል አርቴታ ድሮም ቢሆን የትም አይደርስም ብለው ሲተቹት የነበሩትን ሁሉ አፋቸውን የሚያስይዝበት ነው። በሱም ይሁን በአርሰናል የሚጠራጠሩትን ሁሉ እያሳመነም እዚህ የመጨረሻው ምዕራፍ ላይ የደረሰው ስፔናዊ ሰው አሁን በልበ ሙሉነት ምን አይነት ቡድን እንደሰራ ማረጋገጫ የሚሰጥበት ሰዓት ላይ ይገኛል። በመንገዱ እንደ ባየር ሙኒክ፣ ኢንተር ሚላን፣ አትሌቲኮ ማድሪድን 2 ጊዜ ያሸነፈው አርሰናል በመድረኩ ከሱ የተሻለ ቡድን እንደሌለ በሚገባ ላለም በማሳየት
ጭምር የዓለም እግር ኳስ አፍቃሪያን ትኩረታቸውን በሚያደርጉበት ፍጻሜ ተከስቷል። የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሚዮኒ በስፔን ዋና ከተማው ክለብ አትሌቲኮ ማድሪድ ቤት ሁሉም ዋንጫዎች አሸንፎም ሸልፉ ላይ የጎደለው ብቸኛ ክብር ቢኖር የአውሮፓ ሻምፒየንስ ሊግ ዋንጫ ቢሆንም አሁንም ያ ቦታ ክፍት ሆኖ ቀጥሏል። የቡድኑ አንጋፋ ተጫዋች አንቷን ግሪዝማንም በነጩና ቀዩ መለያ የመጨረሻ ጨዋታውን በአውሮፓ ሻምፒየንስ ሊግ ያደረገ ሲሆን ከኤምሬትስ አንገቱን ደፍቶ ለመውጣትም ተገዷል። አርጀንቲና አሰልጣኝ ከጨዋታው መጠናቀቅ በኋላ ማሸነፍ የሚገባው ቡድን አሸንፏል በማለት አርሰናል ለፍጻሜ መድረስ እንደሚገባው ምስክርነቱን ሰጥቷል። በተለይ በሁለተኛው 45 ያገኟቸውን ግልጽ የማግባት እድሎች አለመጠቀማቸው ዋጋ እንዳስከፈላቸውም በአትሌቲኮ ማድሪድ ቤት 14 ዓመታትን በአሰልጣኝነት ያሳለፈው ሰው ተናግሯል። በዚህ ጨዋታ ታሪክ ራሱን ደግሟል። አርሰናል በ2006 የአውሮፓ ሻምፒየንስ ሊግ ለፍጻሜ ሲደርስ አንድም ጨዋታ ያልተሸነፈ ሲሆን በግማሽ ፍጻሜው ያኔም ቢሆን የስፔኑን ተወካይ ቪያሪያልን በማሸነፍ ነበር ለፈረንሳዊ ፍጻሜ ጨዋታ የተዘጋጀው። በመከላከሉ እጅግ ጠንካራ የሆነው የሰሜን ለንደኑ ክለብ በአውሮፓ ሻምፒየንስ ሊግ ለግማሽ ፍጻሜ ከደረሱት ክለቦች በብዙ ርቀት ትንሽ ግብ የተቆጠረበት ነው። በ14 ጨዋታዎች የተቆጠሩበት 6 ግቦች ብቻ ሲሆኑ ዛሬ ከውድድር ያሰናበተው አትሌቲኮ ማድሪድ በ16 ጨዋታዎች 28 ግቦችም ተቆጠሩበታል። አርሰናል በቡዳፔስት ፑስካስ አሬና በሚደረገው ፍጻሜ ከባየር ሙኒክና ፓሪስ ሰን ጀርመን አሸናፊ ጋር ባለ 2 ጆሮን ዋንጫ ለመጀመሪያ ጊዜ ለመሳም ይፋለማል። ጀርመናዊ ዳኛ የጨዋታውን መጠናቀቅ የሚያበስረውን ፊሽካ ካሰሙ በኋላ ሚኬል አርቴታና ተጫዋቾቹ እንዲሁም የደጋፊዎቹ ደስታ እጅግ ውብና አንጸባራቂ ነበር። እኛ አርሰናሎች ነን፣ ምንጊዜም አርሰናል፣ የለንደን ኩራት፣ የውብ እግር ኳስ ባለቤት፣ ታማኝ እግር ኳስ ባለውለታ በማለት በደስታ ጮቤ ሲረግጡ አምሽተዋል።